ዋው ለቅኝት ባለ ሰይፉ ቤቢስ ያው እንግዲህ ሰዓቱን ጠብቆ ከች ብሏል ስለምትመለከቱኝ ከልብ ነው ማመሰግነው ክበሩልኝ እግዚአብሔር ያክብርልኝ ሁላችሁ ያው ተገናኝተናል ሳምንቱ እንዴት ነው ጥሩ ጊዜ ያሳለፋችሁ ክረምቱም እየገባ ነው እስኪ ለክረምቱም ለሳምንቱ በተለይ በዚህ ሳምንት ኳስ ለሚወዱ ጥሩ ጊዜ እያሳለፉ ነው የአውሮፓ ዋንጫ የመክፈቻ ጨዋታው እስካሁን ድረስ ያለው በጣም ደመቅ ያለ ነው ጥሩ ጊዜ እያሳለፋችሁ እንደሆነ ተስፋ አደርጋለሁ በነገራችን ላይ በዚህ ውድድር ላይ ከተስተዋሉት የተለያዩ ክስተቶች ማለት እስከም ፎቶ ይዩት የጣሊያኑ ቼሊኒ ከዩክሬን ግራ ገብቶታል ቼሊኒ ራሴን ነው ማየው ብሎ ነው በልቡ ምን ሊል ይችላል መሰላችሁ አዳነ ግርማ ዜግነት ቀየረ እንዴ ይመሳሰላሉ ስለዚህ መዚህም መጣ እንዴ አይነት ነው ቼሊኒ ግን የቼሊና ወንድም ነው እንዴ አልገባኝም ሰይፉ ቤቢስ ሳምንቱ ሙሉ የተለያየ ቦታ ላይ ነበርንና እስኪ ፈገግ ብለን እንጀምረው በሚል ነው በዚህ ሳምንት ውስጥ የተለያዩ የሰይፉ ቤቢስ ተመልካቾች የሚልኩልን ጉዳይ አለ በነገራችን ላይ ስጋ ቤት ዋጋውም ቆንጠጥ ያደርጋል እንደምንም ቻል አድርገን ስንገባ እንደውም አንዱ ምን ብሏል መሰላችሁ በፊት በሬው ጎዳና ላይ ነበር የሚፈረጥጠው አሁን ግን ዋጋው ነው ስጋ ቤት የሚፈረጥጠው ብሏል እንደዛም ሆኖ ግን ተገብቶ ሲበላ ደግሞ ሌላ ስቃ ያለ ማም ይባል ስናፍጭ እንደዚህ አድርጎ ያውቃል እንዴ ስናፍጭ የስናፍጭ ስሜት በእንስሳ ከተባለ ይሄ ነው እስኪ ተመልካቾች የማይልኩልኝ ነገር የለም አንዱ ደግሞ ባሳለፈው ሳምንት ይሄንን ፖስቷል ተመልከቱ እስኪ ስልኬንና ብሬን የሰጠውት የተቸገረ መርዳት ስለምወድ እንጂ ያወጣብኝ ጩቤን ፈርቻ አይደለም አዎ በነገራችን ላይ እዚህም አካባቢ የጩቤ ችግር የደረሰበት አለ መሰለኝ የጩቤ ምናምን ነገር ከተነሳ ግን ባሳለፈው ሳምንት አንድ ሙሽራ አንድ ፎቶ ለቆ ነበር እስኪ ፎቶውን ይዩትና አስተያየት ስጡበት እንግዲህ ማምሸት የለም አንተ ታውቃለህ ነው ሱብቻ ይመስለኛል እንደው ለሊት ሌባ ሲመጣ ከሚቀሰቅሳቱ ሊመስል ተነሽኔ ቆንጆ መተዋል በረጋሽ ላይ አሁን እኔ ስለማልጠጣ ነው እንጂ ብዙ መጠጥ ቤቶች ከለር ያላቸው መጠጦች አሉ ድምቅ ያለ ፒንክ የሚመስል ቀይ የሚመስል ቀለም የሚጠጡ የሚመስሉ ሰዎች አሉ ምሽት ላይና አንዱ ድምቅ ያለ መጠጥ ይዞ እየጠጣ አንዱ አየውና ምን ቢል ጥሩ ነው ጀሶህን ቀለም እየቀባህ ነው ያው ጀሶ ይገባል የጀሶ ነገር ከተነሳ ግን ጀሶ አሁን በጣም ከእንጀራ ጋር ከመዋሃዱ የተነሳ ግርግዳ ላይ ሲቀቡት አይን ማውጣት ጀምሯል ትንሽ ለነገሩ ጥሩ ደሞ እንጀራ የሚያቀርቡ አገልግሎት የሚሰጡ ምስጋናቸውን ከሱ የሚያገኙ አሉ እነሱን ደግሞ እናመስግናቸው አሉ ሁሉም አይደለም በሰላም ሳምንት እኛኮ መቼም ኢትዮጵያውያን ብዙ ጊዜ ለሰርፕራይዝ አንመችም ሰርፕራይዝ አንዱ ይሄንን ፖስቷል ተመልከቱት እስኪ አንድ ጓደኛችን ነገ ጮኛውን ፕሮፖዝ ሊያደርግ ነው ያው ታገቢኛለሽ ሊል ነው ማለት ነው እኔ ደግሞ ደንግጣ ከምታለቀስ ብዬ አሁን ለነገራት ነው እንዴት ነው ለሰርፕራይዝ አትመችም ማለት ኦ ማይ ጋድ ምንም የለም እኛ ጋር ኦ ማይ ጋሽ ኦ ማይ ጋሽ እሺ በነጋሽ ላይ ብዙ ሰዎች ሰይፉ የቁንጅና ሚስጥር ምንድነው ይሉኛል ምንድነው አረ ምንድነው ከሱ ነው አይደለ የቁንጅና ሚስጥር ይሄ ነው ተመልከተው እስኪ ቶፓዝ ይሰኛል ቶፓዝ በቶፓዝ አበጥረት ወጣለ በቃ ሰው ፊት ተቀርባለ ይሄ ዋይን ታጠፋለ ይሄ ነው የኛ ህይወት ለመላጦች ሁሉ ክብር ለመላጦች መረክሽን ላይ ሰይፉ ቤቢስ የፌስቡክ ገጽ አለው በዛ የሚሰማችሁን ማንኛውም ነገር ላክ አርጉ ስለምትልኩልን አብራችሁን ስለምትሆኑ ፕሮግራሙን ስለምታደምቁ ግን
ምስጋና ይገባቸዋል። ይህ ፕሮግራም የእናንተም ጭምር ነው። ሰይፉ በኢቢኤስ እንደተለመደው ሳቅ ጨዋታ ብቻ አይደለም። በዚህም ሳምንት የጽድቅ መንገድ ላይ የተለያዩ ችግረኛ ወገኖች አሉን። በነገራችን ላይ ብዙ ወገኖች ደግሞ እዚህ የጽድቅ መንገድ ላይ ቀርበው ተረድተው ከህመማቸው አገግመው እያመሰገኑ ነውና እስካሁን ላረጋችሁት መጀመሪያ ምስጋና። ይሄንን ቪዲዮ ደግሞ አይታችሁ ለምትለግሱት ቅንነት ደግሞ እንደገና ሌላ ምስጋና። የዚህ ሳምንት ቪዲዮ ቀጥሎ ይቀርባል። የኢትዮጵያ ህዝብ በዚህ ቪዲዮ የምትከታተሉ ሁሉ ችግሬን አይታችሁ እንድትረዱኝ በፈጣሪ ስም እለምናችኋለሁ። እንደምታዩ ችግሬ ዊልቸር ላይ ከሆንኩ 1 አመት ሆኖኛል። ከቤት ወጥቼ አላቅም። ቀንም ማታም ቤት ውስጥ ነኝ። ቤት ውስጥ ሆኜ ዝናብ ይዘንብብኛል። የምተኛበት ቦታ ዝናብ ይመጣል። ወደ ውጭ ወጥቼ አላቅም። ወጥቼ ትምህርት መማር ፈልጋለሁ። አሁን ግን በዲስታንስ እየተማርኩ ነው። ውስጥ ነኝ። አሁን ግን ወደ ውጭ ወጥቼ መማር ፈልጋለሁ። ከኩዮቼ ጋር ተቀላቅዬ መማር ፈልጋለሁ ግን አይሆንም። ወጥቼ ምክንያቱ ውጭ አያስወጣም። ዊልቸር ገፍቼ ለመውጣት አይመችም። ደጁ አያስወጣም። ድንጋይ ብቻ ነው። አይሆንም፣ አይመችም። የኢትዮጵያ ህዝብ እባካችሁ ዝም አትበሉ። ለደጋጎቹ ሰይፉ በኢቢኤስ ዛሬ እንግዲህ የተለያየ መዝናኛ ዝግጅት ደግሷል። ምን እንዳለ እንደገና ይነገር እንባባል እስኪ። ይነገር በነገራችን ላይ አሁን የጥሞና ጊዜ ነው የሚባለው አይደል? ነገ ምርጫ ነው። በዚህ በሰይፉ በኢቢኤስ የመዝናኛ ዝግጅት ላይ ደግሞ የተለያዩ እንግዶች ይመጣሉ አይደል? ወቅታዊ ፕሮግራም እንደመሆኑ መጠን የኢትዮጵያ ምርጫ ቦርድ ዋና ስራ አስፈጻሚ ናት። የሰይፉ በኢቢኤስ እንግዳ እንድትሆን ብዙዎቻችሁ ጠይቃችኋል። እስኪ ስለራሷ እንወቅ። ብርቱካን ሚደቅሳ እዚህ ነው ያለው። ብርቱካን ሚደቅሳ ሌላስ ምን አለ? ሲቀርብ ነው የምታውቁት። እስከ ዝግጅታችን ፍጻሜ አብረን እንሁን። መፋዘዝ የለም። ነቃ ነው። ቅኝት አድራሻ ቁጥር 1 ፒያሳ ሲኒማ ፒር ፊት ለፊት፣ ቁጥር 2 4 ኪሎ ምኒልክ ትምህርት ቤት ፊት ለፊት፣ ክሎዝ ሲቲ የወንዶች አልባሳት